አሊኮ ሰውየውን ሲመለከት ማመን ይከብደዋል። በሚያስደንቅ ሁኔታ የኢንድሪስ ታማኝ ሰው የተባለ ለ10 ዓመታት የኢንድሪስ ጠባቂ የሆነ ታማኙ የመጀመሪያቸው ጠባቂ ነበር። ተረጋጋልሻለሁ። በቃ ወደ ፖሊስ ጣቢያ ትሄዳለህ። ቃልን ሰጥተህ መውጣት ነው። እኔ አንተን ጠብቃለሁ። ምንም የሚፈጠር ነገር የለም። ወንድሜ ይሄን ነገር እኔ ግን አላደረኩም። ፖሊሶች ማወቅ አለባቸው። እኔ በፍጹም ይሄን ነገር አላደረኩም። እኔ አባቴን ልገድል አልችልም። በፍጹም አባቴን ልገድል አልችልም። ያማች ዶኩካንን ለማረጋጋት ዶኩካን ግን መልሶ ስቅስቅ ብሎ እያለቀሰ በቃ እኔ ነኝ አባቴን የገደልኩት እያለ ራሱን በጸጸት ይወቅሳል። ምን ማድረግ እንዳለበት ግራ ሲገባው እስር ቤት ከምገባ በሞት ይሻለኛል ብሎ ያማች እየነዳ የነበረውን መኪና ከያማች ጋር እየታገለ መሪውን አዙሮ ወደ ገደል ውስጥ መኪናውን ይከተዋል። መኪናው እየተገለባበጠ ገደል ውስጥ ከወደቀ በኋላ ብዙም ሳይቆይ መኪናው እዛው ባለበት ይጋያል፣ ይፈነዳል። መኪናው እየተገለባበጠ ወደ ገደሉ ሲወድቅ ሊፈነዳ ሲል ያማች እንደምንም ታግሎ ከመኪናው ውስጥ ይወጣል። ያማች ከመኪናው በወጣበት ቅጽበት መኪናው ወዲያውኑ ይጋያል። ያማች ዞር ብሎ ሲመለከት ዶኩካን መሬት ላይ ወድቆ ነበር አስቀድሞ። ወንድሜ ደህና ነህ? ዶኩካን ምንም አትሆንም። ሰው አለ እባካችሁ ይርዱን። ኧረ ሰው አለ እባካችሁ ይርዱን። ሰሊም ትንሽ አደጋ ደርሶብናል፣ እባክህን ቶሎ ድረስ። ወንድሜ የት ናችሁ? ምንድን ነው የተፈጠረው? ወደ ጫካው መንገድ ጋር ያለ ነው። ወደ ገደል ውስጥ እንታያለን። እባክህ ወንድሜ ቶሎ ድረስልን። ሰሊም ጊዜ ሳያጠፋ ከፋሻ ከኤሚ ጋር ሆኖ ያማችና ዶኩካን ወዳሉበት ቦታ ይደርሳሉ። ነገር ግን አርፍዶ ነበር። እነሱ ወደ ቦታው ሲደርሱ ዶኩካን ሞቶ ነበር የጠበቃቸው። ባርቶሎ የሚያመርተውን አደንዛዥ ዕፅ ባርቶሎን ከማንም ተደብቆ የባርቶሎ አንደኛው ሰራተኛ የችኩር ትምህርት ቤት ውስጥ በየመንደሩ እየተደበቀ ለህፃናት ለወጣቶች ያከፋፍላል። እድሜያቸው ከ15 የማይበልጥ 2 ህፃናት ደግሞ ይህንን ነገር አብዝቶ ይጠቀማሉ። አንደኛው ግን ከመጠን በላይ ተጠቅሞ ራሱን ስቶ ይወርቃል፣ ትንፋሹ ይቆራረጣል። ጓደኛው ምን ማድረግ እንዳለበት ግራ ገብቶት ሲጨንቀው አደንዛዥ ዕፁን ለሸጠላቸው ሰው ይደውላል። ሰውየው ወደ ቦታው ሲደርስ ልጁ ትንፋሹ የተቆራረጠ ዝልፍልፍ ብሎ ወርቋል። ሁለቱም በመደናገጥ ውስጥ ሆነው ሊያነቁት ሊቀሰቅሱት ሲሞክሩ ልጁ እንደ ማቃሰት እያለ ወዲያውን ይሞታል። ይህን ሁለቱም በድንጋጤ ይከውላሉ። አደንዛዥ ዕፁን የሚሸጠው ሰውዬ ደግሞ ጓደኛውን አቅፎ የሚያጽናና መስሎት በጩቤ ወቅቶ እሱንም ይገለዋል። ሰሊም የዶኩካን አባት ዶኩካን ገንዘቡ የተዘረፈው ሁሉም ነገር የተፈጠረው በሱ ምክንያት እንደሆነ ውስጡ እየወቀሰው ከዚህ በኋላ ሁለተኛ እንደዚህ አይነት ስራ አልሰራም ብሎ ለባርቶሎ ሄዶ ይናገራል። ባርቶሎ ሊያሳምነው ይሞክራል። ነገር ግን ጭራሽ አመናጭቆትና ተናዶበት ጥሎ ይሄዳል። ባርቶሎ በሰሊም ውሳኔ ብቻውን የቀረ እየመሰለው እሱም እንደመደንገጥ ይላል። ሴቶ ችግርሽ ምንድነው ከኔ ጋር? ቆይ ከዚህ ሁሉ በኋላ ያ ሰው የሚመለስ መስሎሽ ነው? በፍጹም ያንን አታስቢ። ይኸውልህ ምንም ብትል እንድሪስ ወደ እኔ ይመለሳል። በመሃላችን የተፈጠረው ልጃችንም ቢሆን የአጋጣሚ ጉዳይ አይደለም። ስለሚወደኝ ነው። እኔም ወደዋለሁ። በፍጹም እኔን አይተወኝም። ይመለሳል፣ ይቅርታ ይጠይቀኛል። ሚስቱን ጥሎ ልጆቹን ጥሎ ወደ እኔ ይመጣል። ሴትዮ ዝም በይ አፍሽን ያዥ። ሴትዮ ዝም በይ ብዬሻለሁ። እኔ እንድሪስ ኮቼቫሌ ቤተሰብ ነኝ። ልጄም አባቱ እንድሪስ ነው። ልቅቀኝ፣ ሰው ሁሉ ይስማ፣ ልቅቀኝ። አሊኮ መጋዘን ውስጥ ማን እንደመጣና ከሃዲው ማን እንደሆነ ለመንገር ያማችን ፈልጎ በፍጹም አልቻለም። ምሽቱን ሙሉ በር ላይ ቆሞ ጠዋት ላይ ያማችን ያገኘዋል። አሊኮ የምርህን ነው? ለዓመታት አባትን እየጠበቀ ከአባት ስር ያደገው ኢሳ ነው ከሃዲው? አሊኮ እሱን ያየው? አዎ ወንድሜ፣ እሱ ነበር ወደ መጋዘኑ የመጣው። እሱ ነው። ያማች በሰማው ነገር እየተበሳጨም እየተገረመም ምን ማድረግ አለብኝ እያለ እያሰበ ነው። ያማች ከዚህ በፊት ከመካከላቸው አንድ ካዲ እንዳለ ለአባቱ አስቀድሞ ነግሮ አባቱ ግን በፍጹም ችግር ውስጥ ያለ ህዝብ አይከዳንም፣ ጠባቂዎቻችን ከሚከዱ ራሳቸውን አሳልፈው ነው የሚሰጡት እያለ ሲፎክር ነበር። ከዛም አልፎ እንዲሁም ያማች ላይ ይጮህ እንደዚህ አይነት ሀሳብ ደግመ እንዳታስብ ብሎት እየተቆጣው ነበር። አሁን የሰማው ነገር ደግሞ ለያማች ከባድ ነገር ይሆንበታል። ያማች ጊዜ ሳያባክን ወዲያው የካዳቸውን ኢሳ የተባለ የእንድሪስ ጠባቂን ወደ አንድ መጋዘን እንዲመጣ ያስጠራዋል። ከሃዲው ኢሳ ወደ ቦታው ሲደርስ እንደታወቀበትና ያማች እንደባነነበት ሲገባው ወዲያውን ራሱን ለማስመለጥ መሮጥ ይጀምራል።
ሁሉም በር ይዘጋበታል። ይህን የመጨረሻ አማራጭ ከያማች ጋር መጋፈጥ ነበርና ያማች ጋር ለመደባደብ ወደ ያማች ጠጋ ይላል። ያማች በቀላሉ ራሱን እየተከላከለ ኢሳን ደብድቦት መሬት ላይ ዘርረዋል፣ ይጥለዋል። ከወደቀበትም አንስተው አባቱ የኔ ሰዎች ታማኝ ናቸው፣ መረጃ ሳትይዝ እኔ ጋር እንዳትመጣ ስላለው ይዞት ወደ አባቱ ጋር ይዞ ይመጣል። ከዛም ቤት ውስጥ የነበሩ ሴቶች በጠቅላላ ከክፍላቸው እንዳይወጡ ካደረገ በኋላ ወደ አባቱ ጋር ያቀርበዋል። ያማች በብዙ ጉዳዮች ጋር ሲሯራ ሲፋተግ፣ ባርቶሎ ደግሞ ይህንን አጋጣሚ ተጠቅሞ ወደ ችኩር መጥቶ በየካፍቴራው በየመንገዱ ሰዎችን እያሳመነ ከኔ ጋር ከሆናችሁ እኔ እናንተን ችግር እፈታለሁ እያለ አሁንም ምርጫ ቅስቀሳ የሚመስል ነገር ያማችን የሚያሸንፍበትን መንገድ እያራመደ ነው። ሀሳቡን የሚቃወሙትን እሱን አልፈልግም የሚሉትን ደግሞ ከጀርባ ተደብቆ መጥቶ ይገላቸዋል። እዚህ ነው ያደግከው፣ እዚህ ነው ቤት ነው የምትበላው፣ እዚህ ነው የምትጠጣው። ምንድን ያጎደልኩብህ ልጄ ንገረኝ እስኪ። ምንድን ያደረኩት ነገር ያጠፋሁት ነገር አለ? ስትጠይቅ የከለከልኩ ነገር አለ? እንዴት ትክደኛለህ? እንዴት ቤተሰብህን እኔን አባትህን ትክደኛለህ? እኔ እኮ ለአንተ አባት የነበርኩ ቢገባ ልጅ የነበርኩ እኮ አንተ። ጋሽ እንድሪስ ሁሉም ነገር ውሸት ነው። እኔ ምንም ነገር የማውቀው ነገር የለም። ኢሳ መዋሸቱን ተውና እውነቱን ብትናገር ይሻላል። ለምንድን ነው እኔን ስታይ ስትሮጥ የነበረው? ኧረ ጋሽ እንድሪስ እኔ እንደዛ አላረግም። እዚህ ቤት ውስጥ እርሶ እግር ውስጥ አድጌ እንደዛ አላረግም። ጋሼ ውሸት ነው ሁሉ ነገር። እሺ ሁሉም ነገር ውሸት ነው ብለሃል አይደል? ይሄ ሽጉጥ አሁን ቃታውን ስበው እውነት ከሆነ ይሰራል፣ ውሸት ከሆነ አይሰራም። አሁን ቃታውን ስባለሁ። ኢሳ ይህንን ቃታ ከመሳብ በፊት እውነቱን ብትናገር አይሻልም? ለቤተሰብ ብትኖር አይሻልም? እሺ አዎ እኔ ነኝ። እንዴት እንደዚህ ታደርጋለህ አንተ የማትረባ? እንዴት? እኔ እኮ አባቴ ነበርኩ። አንሱልኝ፣ አሁን ከዚህ ዞር አድርጉልኝ። እዛ ጫካ ውስጥ ወስዳችሁ ግንባሩን ብላችሁ ጣሉ። ያማች አንሱልኝ። ከዚህ ጋሼ ይቅር በለኝ እባክህን ጋሼ። ባርቶሎና ሰሊምን የሚያሰራቸው የሚያዛቸው ሰው ጠበቃ ደግሞ ቢሮ ቀጥሮ እያነጋገራቸው ነው። ይኸውልህ ለአለቃ እንደምትለው እኔ ምንም ችግር የለብኝም፣ ስራዬን እየሰራው ነው። ይሄ ሰው ነው ችግር እየፈጠረ ሀሳብ እየቀያየረ እያስቸግረኛለሁ። ይሄ ሰው ነው፣ እሱ እንደፈለጋችሁ አድርጎ፣ እኔ ግን አያገባኝም። ባርቶሎ ስነ ስርዓትን ያዝ። ይኸው እያያችሁት ነው። አቶ ባርቶሎ ይቅርታ አድርግልንና አንተ አሁን መሄድ ትችላለህ። ከአቶ ሰሊም ጋር ማውራት ይኖርብናል። እሺ እኔ እሄዳለሁ። አለቃህን ደግሞ ሰላም በል። አቶ ሰሊም ትንሽ ደቂቃ እንስጥ እንዲህ እንድታስብበትና ውሳኔህን እንድታጤንበት። ጠበቃው ይኸውልህ ለእሱ እንደነገርኩት ነው። ሐሳቤን መቀየርበት ምንም ምክንያት የለም። ለአለቃም ነገረው። ከዚህ በኋላ ሰሊም ከእናንተ ጋር አይሰራም። ከዚህ በኋላ እንደዚህ አይነት ስራ አልሰራም። ከቤተሰብ ጀርባ ተደብቄ ምንም አይነት መጥፎ ነገር አላደርግባቸውም። በቃኝ። አቶ ሰሊም ውሳኔህን ትንሽ ብታጤን ጥሩ ነው። እስኪ እነዚህን ፎቶዎችን ያቸው። እነዚህን ፎቶዎችን ወንድሞች አባት ሲመለከት ምን ይሰማቸው? እስኪ በረምቢው ባለቤት ብታይ አዲስ የመጣው ወንድም ያማች የሚባለው ደግሞ ይሄን ፎቶ ወንድም ሲገደል የአንተ እጅ እንዳለ ቢያቅ ምን ይመስል ይሆን? እስኪ በረምቢያቸው። እናንተ የማትረቡ። አቶ ሰሊም ነገሩን ቀለል አድርጎ በስራ መሃል አለመግባባት ይፈጠራል። ስለዚህ ከዚህ በኋላ አብረን እንሰራለን። በሀሳባችን ተስማምተሃል ማለት ነው። በዚህ መንገድ ባይሆን ጥሩ ነበር። ምሽት ላይ ኤሚ ፋሻ ሆኖ የመሳሪያ ግዢ ለማድረግ በአንድ ቦታ ላይ መሳሪያ የሚያመጣውን መኪና የተጠባበቁ ነው። ከረጅም ቆይታ በኋላ መሳሪያ የሚያመጣው መኪና ይደርሳል። ፋሻና ኤሚ እያንዳንዱን መሳሪያ እየፈተሹ ካዩ በኋላ እንዳሰራራቸው የያዙትን በካሽ ፋንታ ዳይመንዶችን ይሰጣሉ። ሰውየውን ተቀብሎ ይሄዳል። ድንገት ግን በዚህ ቅጽበት ከየት መጡ የተባሉ የባርቶሎ ሰዎች ለመሳሪያ የጥይት ዶፍ ያወርዱባቸዋል። ያማችና አሊኮ በርቀት ሆኖ እያንዳንዱ ነገር ሲከታተሉ ነበሩ። ኤሚና ፋሻ እንዲሁም ሌሎቹም ባላቸው አቅም ሁሉ እየተዋጉ፣ ነገር ግን ሲበረታባቸው ማፈግፈግ ይጀምራሉ። የባርቶሎ ሰዎች እየታኮሱ ወደ እነሱ ወደ መሳሪያው ይጠጋሉ። ድንገት ግን በተኩስ ልውውጥ መሃል ኤሚ ይመታል። ይህኔ ሁሉም ይደነግጣሉ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? እንደተለመደው ተወዳጁን ተናፋቂውን የምንጊዜውም የቱርክ ቁጥር 1 ድራማ የተባለውን የእኛ ሰፈር ክፍል 9 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን በአስተያየት መስጫ ላስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? እሱን አብረን የምንመለከት ይሆናል። ከመጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ
ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ይህንን ተወዳጅ ድራማ የኛ ሰፈር ወይም ችኩርን ሁሌም ወደ እናንተ እንዲደርስ ማድረግ ይችላሉ። ሌሎች ምርጥና አዳዲስ ቪዲዮዎች ወደ እናንተ እንዲደርስ ማድረግ ይችላሉ። ሁላችሁም ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር ይህ ተወዳጅ ድራማን ጨምሮ ሌሎች ምርጥ ቪዲዮዎች ወደ እናንተ ቀድሞ ይደርሳል። በድጋሚ እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።